ውድና የተከበራችሁ የሶስቱ ቤተሰቦች ሌናቸው ለስራው ያክል ላይ ማለት ነው። ዛሬ ደግሞ ማሳያችሁ አድባር ከተማ ላይ የምሰራው ቤት ያፈራረስኩት ቤት አርማታ ላደርግ ነው። እንግዲህ አርማታ ስናደርግ ድንጋይ መጠቀም ያለብን እንዴት ነው የሚለውን በዚህ ቪዲዮ ማቀርባላችሁ ይሆናል ማለት ነው። እንግዲህ ይሄ ቀደም ብላችሁ እንዳያችሁት ተሰርቶ ነበር። አፈራርሰን ሙሉ ለሙሉ ነቅለን እንደገና አፍሰን እንደገና አርማታ እናደርገው ነው ማለት ነው። እንግዲህ ከስር ገረገዚ አድርገን ያንን ራሱ ነው ፍራሽ አድርገን ደብድቀናል። ከዛ በመቀጠል ደግሞ ሃርድኮር ድንጋይ አድርገናል ማለት ነው። ሃርድኮር ድንጋይ ስንጠቀም እንግዲህ ምንድነው ማድረግ ያለብን? ቢቡልቡል ድንጋይ መጠቀም የለብንም ማለት ነው። ትልቅ ድንጋይ መጠቀም የለባችሁም። መጠቀም ያለባችሁ እንደዚህ አይነት ድንጋዮችን እየከተከታችሁ በዝነታው እንደዚህ መሞላት አለበት ማለት ነው። አሁን እንግዲህ ይሄ እንደምታዩት ክስክስ አድርገናል። ሙሉ ለሙሉ ካቆምን በኋላ ፍልጥጥ አድርገን ክስክስ አድርገናል እና ይሄ ምንማ ደቃ ነው። ይሄ ድንጋዩን የምትፈልጉትን ድንጋያችን እንደዚህ ያቆማችሁ በውሃ ልክ ላይ ያቆሙ ከዛ ካቆሙ በኋላ መጨረሻ ላይ እንደዚህ ክስክስ ማለት አለበት ድንጋዩ ማለት ነው። እንደዚህ በትመጥራት ክስክስ ካለ ልክ ካደረጋችሁ ከተከታችሁ በጣም አሪፍ ነው፣ ጥሩ ይሆናል ማለት ነው። ብዙ ጊዜ አብዛኞቻችሁ የተጠቀሙት ድንጋዩን ዝም ብሎ ጉር ታረጋግጣላችሁ። እንደዚህ አይነት ድንጋይ ነው ይታያል። አሁን ይሄ ድንጋይ አያችሁት አይደል? እንደዚህ አይነት ድንጋይ ማለት ነው ይቆምና እንደዚህ አይነት ድንጋይ ሳይፈለጥ ይቀራል ማለት ነው። እንደዚህ ሳይፈለጥ ከቀረው ምን ይሆናል? ይሄ ሲገለባበት በኋላ አርማታ ስለማይዘው ሲገለባበት የመልቀቅ ቤቱ ሲገባ የመሰነጣጠቅ ባህሪ ያመጣል ማለት ነው። እና ምንድነው ማድረግ ያለባችሁ? እንደዚህ ክስክስ ሲል እንደዚህ በተከታታ ክስክስ ሲል በዚህ በተከሰከሰበት አርማታ ሲደረግ አሁን በዚህ ጋር ይገባል አርማታው ሙሉ ለሙሉ ሲሚንቶ በተጠር ተቦክቶ እንደዚህ በተከታታ በዚህ ይሄን እንግዲህ እንደዚህ በተከታታ ክስክስ ታለና አሪፍ ከሆነ ይሄ ሲሚንቶ በዚህ ላይ ስክስክ እያለ እየገባ ይይዘዋል ማለት ነው። ከዛም በኋላ ቤቱ ወደ ውስጥ ቢገባ ቢንቀሳቀስም ይሄ በጣም ተሰልስኮ ስለያዘው ጠጠሩ ላይ እያንዳንዱ ላይ የተሰከሰከ ስለሚይዘው አሪፍ ይሆናል ማለት ነው። እና ስለዚህ ድንጋዩን በስነስርዓት መከስከስ መቻል አለባችሁ ማለት ነው። እንግዲህ የምታዩት እቺ መኝታ ቤቷ ናት። የአዋቂ መኝታ ቤት ነው። የአዋቂ መኝታ ቤት እንደዛ ገደልድለናል። ዛሬ አርማታም ማንካል ሾም የምንጨርሰው ይሆናል ማለት ነው። ከዛ በመቀጠል ወደዚህ የምንገባው ጫን እንጂ እዚህ ስትገባ ነው ገረጣ ምንም ናርገው ነው አለቀ በቃ እና እዚህ ጋር ደግሞ እንደምታዩት እንግዲህ ፋሻ እየሞላ ነው። ይሄንን ማለት ነው። ይሄን ፋሻ ሞልተና አሁን እዚህ ጋር እንደዚህ አርማታ ይደረጋል ነው ለሁሉ እንደምታዩት እንደዚህ ተካትቶ በስነታ ተረቀቆ ነበር። ከዛ ለምን አርማታ ይሄንን ሙሉ የምንሞላ ይሆናል ማለት ነው። እንደዚህ ያደረግን እያጣደፍን እንገኛለን ስራችንን። ከዛ በመቀጠል ሌላ የምነግራችሁ በጣም ወሳኝና አስፈላጊ የሆነ ነገር ነው የምነግራችሁ። ብዙዎቻችሁ የምትሸወዱበትን ስራ ነው የምነግራችሁ። ይሄ የምታዩት እንግዲህ ሻወር ሽንት ቤት ናት። የውስጥ ሻወር ሽንት ቤቷ ማለት ነው። የውስጥ ሻወር ሽንት ቤቷ እንደምታዩት አነሳስተናታል፣ ሙሉ ለሙሉ ተነስታለች። እዚህ ላይ እንግዲህ ምንድነው የማደርገው እኔ እናንተም ይሄን አሰራር መጠቀም መቻል አለባችሁ። ቤቷን እንግዲህ እንደምታዩት አልሞላሁትም፣ ገረገንቲም ድንጋይም አልሞላሁም ገና ሃርድኮር። ይሄን ያልሞላሁት ለምንድን ነው? ሴራሚክ ስላለው ነው። ሴራሚክ ስለምጠቀም ማለት ነው። ኮሊደር ላይና ሻወር ሽንት ቤት ሴራሚክ ለምትጠቀሙ ቤተሰቦች በተለይ ኮልደር ላይ የምትጠቀሙ ከሆነ ምንድነው መደረግ ያለበት? ብዙ ጊዜ አርማታ ሲሞላ ሙሉ ለሙሉ በዛው በቤቱ ልክ አርማታ ጨርሱትና ከዛ ሴራሚክ ሲደረግ ደግሞ ሲፈረሽ ደግሞ የሴራሚኩ ጉብ ብሎ ወደ ላይ ያስጠላል ማለት ነው። እንግዲህ አርማታ የሚያልቀው በዚህ በሲማጎ ልክ ነው እንደምታዩት ሙሌቱ ማለት ነው። እና በዚህ ላይ ጨርሰን ሙሉ ለሙሉ የሴራሚኩን ደግሞ ፍራሻ ስናደርገው በጣም ከፍ ይላል። 2 ሴንቲ 3 ሴንቲ ወር ላይ ከፍ ብሎ እንቅፋት ይሆናል። ከዛ ሲቀጥል ያለ ማመሳሰል ሲባል ደግሞ ድልስ ይደረጋል። እና እንደዛ እንዳይሆን ምንድነው ማድረግ ያለባችሁ? የሴራሚክ የሚደረግበትን የኮልደሯን ቦታ አርማታ ስትሞሉ ዝቅ አድርጋችሁ ብትሞሏት የሴራሚኩ ሲፈረሽ በኋላ ልክ እዚህ ጋር የቤቱ የምንታ ቤት መተላለፊያ ወደ ኮልደርም ወደ ሳሎን መተላለፊያ ላይ ያለውን እኩል ሌቭል ሆኖ ያምራል ማለት ነው። እና እንደዛ እንዲሆን አድርጌ ይሄን አልፍ ያለው እናንተም ይሄን አሰራር መጠቀም አለባችሁ። በጣም ያደመመ ነበር። በሩን ቆርጠን ሙሉ ለሙሉ ለአስተካክለዋለሁ ማለት ነው። እንግዲህ ይሄን እንደምታዩት መጀመሪያ ላይ በጣም ያደመመ ነበር። ይሄን በል ነቅለን ልንገጥመው እንደገና እንደዚህ አፍሰናው በሩ ማለት ነው። ይሄን በል ሙሉ ምናስተካክለው ይሆናል። ይሄ እንደዚህ አስተካክለን ምን ሰራ ይሆናል ማለት ነው። ይሄን ቤት እንግዲህ መጨረሻ ላይ እናሳያችሁ ይሆናል። አሰራሩ በእንደዚህ አይነት መንገድ እየሰራ ነው እንገኛለን። በጣም ጥድት ያለ ባለና ፍክት ባለ አሰራር ነው እየሰራን ያለነው። ቀጣይነት ባለው ስራ እየሰራ ነው እንገኛለን ማለት ነው። ከዛሬ ቪዲዮ የምትማሩት እንግዲህ ምንድነው ቤታችሁን አርማታ ስታደርጉ ድንጋይ ስትጠቀሙ በስርዓት
እየተከታታችሁ ማድረግ መቻል አለባችሁ። ድንጉርጉር ድንጋይ አትጠቀሙ። ድንጋዩ መከስከስ አለበት። ክስክስ አድርጋችሁ መሙላት አለባችሁ። እንግዲህ አሁን ሳሎን ላይ ማብኪያ ስለተጠቀምኩት ነው እንደዚህ ማለት ነው። አሁን እንደዚህ ሆኖ ይሄንን እንትን እንድትጠብቅ 5 ሰዓት ያርማታችሁን ይሄንን ሙሉ ለሙሉ ክስክስ እያደረጋችሁ ትሞልታላችሁ። ከዛ አርማታችሁን ታረጋላችሁ ማለት ነው። ከዛ መቀጠል እዚህ ሴራሚክ የምትጠቀሙበት ቦታ ላይ ሻወርና ሽንት ቤት እንዲሁም ደግሞ ኮልደር የምትጠቀሙት ላይ በአርማታው ልክ እኩል መጨረስ የለባችሁም። ሴራሚክ ስለሚኖረው ካፕ ስለሚል የዚህኛውን እንትኑን ዝቅ አድርጋችሁ መስራት አለባችሁ ማለት ነው። ከዛ ሴራሚክ ተደረገ የሴራሚኩ መፈረሻ ራሱ ሙሉቱን እዛው ላይ ስለሚያመጣው በጣም አሪፍ እንዲሆንላችሁ ማለት ነው። እና እንግዲህ ሀሳብ አስተያየት ካላችሁ ከቪዲዮ ብዙ ነገር ትማራላችሁ ብዬ አስባለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁ ብርታት ይሆነኛል። በዚሁ አካባቢ ላይ ቤታችሁን ማሰራት ለምትፈልጉ ከመጀመሪያው እስከ መጨረሻው ድረስ በዚህ ስክሪኑ ላይ ባለ ስልክ ያነሳችሁ መደወል ትችላላችሁ። ከቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይሄ ወጣቱ ጀማዓ ነው እንግዲህ ስራ ይፈልጋል። ስራችሁን ለገስ ተከታተሉ። በጥራት ሰርተን እናደርሳችሁ ይሆናል። ይመቻችሁ።